ህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥ በአስቸኳይ ይከፈት፣ ፈንጂዎቹን አጽድተን ጨርሰናል፣ ሙሉ በሙሉ ቁጥጥር የበላይነትም አድርገናል በማለት ገልጸው ለኢራንም ቅድመ ሁኔታ አስቀምጠዋል። የሆርሙዝ ወሽመጥ ከመከፈቱም በተጨማሪ እንዲያውም ኢራን ለዩናይትድ ስቴትስ ካሳ መክፈል አለባት በማለት መግለጻቸው በርካቶችን ሲያስገርም፣ ኢራን ደግሞ ዛሬ ሌሊቱን ባወጣቸው መግለጫ ቁርጡን ወቁት፣ በምንም አይነት መግለጫ፣ በምንም አይነት ማስፈራሪያ፣ በምንም አይነት ማዕቀብ የሆርሙዝ ወሽመጥ ዳግም አይከፈትም ስትል በድጋሚ አስታውቃለች። ዝርዝሩን የማስደምጣችሁ ነው የሚሆነው። በሌላ በኩል እስካሁን በመገናኛ ብዙሃን ብቅ ብለው የማያውቁት የኢራኑ አዲሱ መሪ አያቶላ ሙጅተባ ኻሜኒ የጦር አመራሮቻቸውን መቀየራቸው ተዘግቧል። ይሄውም በኢራን ውስጥ መከፋፈል እንዳለ በተደጋጋሚ ሲዘገብ ነበር። ገሚሶቹ የጦር አዛዦች ጦርነቱን አቁመን በድርድር እንፍታው የሚል ሐሳብ ማቅረባቸውን ተከትሎ አያቶላ ሙጅተባ ኻሜኒ በፍጹም ድርድር የሚባል ነገር የለም፣ ጦርነቱ መቀጠል አለበት በሚል እሳቤ የጦር አመራሮቻቸውን ሙሉ በሙሉ መቀየር ቸው ተዘግቧል። ጉዳዩን በተመለከተ የምታደምጡት ሰፊ ሰበር መረጃ ይኖራል። በሌላ በኩል ክቡራን አድማጮች፣ ሶስቱ ሀገራት በመካ የተስማሙት ስምምነት ማለትም ሳውዲ አረቢያ፣ ኒውክሌር ታጣቂዋ ፓኪስታንና ቱርክ በጋራ ወታደራዊ ስምምነት አንዱን የነካም በጋራ ሶስታችንም እንዋጋዋለን በሚል የተስማሙት ስምምነት እስራኤልን በከፍተኛ ሁኔታ አጣብቂኝ ውስጥ እንደከተታት ሲዘገብ፣ ዩናይትድ ስቴትስን ደግሞ እጅግ በከፍተኛ ሁኔታ አስግቷታል ተብሏል። ጉዳዩን በተመለከተ ሩሲያን ቱዴይ ያወጣውን ሰፊ ትንታኔ ታደምጣላችሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ጉዳይ አሁንም ከድጡ ወደ ማጡ እየሆነ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ባሳለፉት ውሳኔ ከኢራን ጋር ለሚደረገው ድርድር አዲስ ቅድመ ሁኔታ አስቀምጠዋል። ኢራን እጅግ ስትራቴጂካዊ የሆነውን የሆርሙዝ ወሽመጥን መልሶ ለመክፈት ከዩናይትድ ስቴትስ የካሳ ክፍያ መጠየቋን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው ሀገራቸው ኢራን ባለፈው ጊዜ ለፈጸመችው ጥፋቶችና መጥፎ ድርጊቶች በሙሉ ካሳ እንድትከፍል በማለት የሚጠይቅ ቅድመ ሁኔታ ያስቀመጡ ሲሆን፣ ኢራን በበኩሏ የውሃ መስመሩን ለማስተዳደር ከኦማን ጋር የተደረሰው ስምምነት ብቻውን በቂ እንዳልሆነና ኢራን ለአሜሪካ ያቀረበችው 4 ቅድመ ሁኔታዎች ካልተሟሉ በስተቀር የሆርሙዝ ወሽመጥን እንደማትከፍት በግልጽ አስታውቃለች። ይህ በሁለቱ ወገኖች መካከል የሚካሄደው የቃላት ጦርነትና ፍጥጫ ሁለቱ ሀገራት የሆርሙዝ የባህር ወሽመጥን መልሶ ለመክፈት የሚያስችል ስምምነት ላይ ለመድረስ አንዳችም እርምጃ እንዳልተራመዱ በግልጽ ያሳያል ተብሏል። ባለፈው ሳምንት ስምምነት ላይ ሊደረስ ነው የሚል ከፍተኛ ተስፋና ብሩህ አመለካከት ታይቶ የነበረ ቢሆንም አሁን እየወጡ ያሉ አዳዲስ ቅድመ ሁኔታዎች ግን ፈጣን ስምምነቶች ላይ የመድረስ ተስፋን ሙሉ ለሙሉ ገደል ከተውታል ብለዋል። በኢራን ቅድመ ሁኔታ ላይም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ዛሬ ሌሊቱን ቅድመ ሁኔታ ማስቀመጣቸው ቀጣዩ ጦርነት አይቀሬ መሆኑን አመላካች ነው ተብሏል። ወደ ኢራን የውስጥ ጉዳይ ስናልፍ ደግሞ የኢራኑ የበላይ መሪ ሙጅተባ ኻሜኒ 6 ከፍተኛ ሹመቶችን ዛሬ ሌሊቱን ይፋ በማድረግ የሀገሪቱን ወታደራዊ አመራር በአዲስ መልክ መቀየራቸው ተዘግቧል።
ተዘገበ። ከነዚህ ሹመቶች መካከልም አሊ አብዱላሂን የጦር ኃይሎች ጠቅላይ ኤታማዦር ሹም አድርገው ሲሾሙ፣ አህመድ ሻሂዲን ደግሞ የኢራን እስላማዊ አብዮታዊ ዘብ IRGC ዋና አዛዥ እንዲሁም አሊ አዝማኢን ደግሞ የአብዮታዊ ዘቡ የባህር ኃይል አዛዥ አድርገው ሾመዋል። ልብ ልንለው የሚገባ ጉዳይ በማለት አልጀዚራ እንዳስቀመጠው አዲሱ የኢራን መሪ አያቶላ ሙጅተባ ኻሜኒ ባለፈው የካቲት 2026 መገባደጃ ላይ በተፈጸመው ጥቃት አባታቸው አያቶላ አሊ ኻሜኒ ከተገደሉ በኋላ ስልጣን ከያዙበት ጊዜ ጀምሮ በአደባባይና በህዝብ ፊት ታይተው አያውቁም። ከአሜሪካ ጋር የሚደረገው ጦርነትም እንዲቀጥል ይፈልጋሉ። ለጊዜው ጦርነቱ እንዲረግብ የሚፈልጉ ወይም ደግሞ በጦርነቱ ላይ የለሰለሰ አቋም የሚያሳዩ ናቸው የተባሉ የኢራን መሪዎች ገለል እንዲሉ የተደረጉ ሲሆን አዳዲስ ሹመቶች መሰጠታቸው ምናልባትም ደም አፋሳሽ የሚባለው ቀጣይ ጦርነት አይቀሬ መሆኑን አመላካች ነው ብለዋል። በተያያዘ ዜና ዩናይትድ ስቴትስ በዚህ ዓመት ውስጥ ብቻ በኢራን ላይ ለ8ኛ ጊዜ ማዕቀብ መጣሏ ተዘግቧል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ማዕቀቡን አስመልክተው ዛሬ ሌሊቱን ባወጡት መግለጫ ማዕቀቦቹ ጦርነቱን በዲፕሎማሲያዊ መንገድ ለመፍታት ያለውን እድል ከማዳከም ውጪ ሌላ ለአሜሪካ የሚያመጡት ምንም አይነት ፋይዳ የለውም። ኢራን እንደሆነች ላለፉት ከ30 ዓመት በላይ የአሜሪካ ማዕበል ተጥሎባት ምንም አይነት ነገር ሳትንገዳገድ ቀጥላለች ብለዋል። ቃል አቀባዩ አክለውም ኢራን በእነዚህ አሰልቺና በተደጋገሙ የአሜሪካ ዜማዎች ታንቃ እንደማትቀር ላለፉት 10 ዓመታት በተግባር አሳይታለች። አሁንም ቢሆን አሜሪካ አለኝ የምትለውን የማዕቀብ ማዕበል ማሽጎድጎድ ትችላለች። ያ ግን ፈጽሞ ለኢራን የሚፈይደው አንዳችም ነገር የለም ብለዋል። ፕሬዝዳንት ትራምፕ ለጋዜጠኞች ዛሬ ሌሊቱን በሰጡት መግለጫ ዩናይትድ ስቴትስ በሆርሙዝ ወሽመጥ ውስጥ የነበሩ ፈንጂዎችን ሙሉ በሙሉ ማጽዳቷንና የባህር ኃይሏን በውሃ መስመሩ ላይ ሙሉ ቁጥጥር እንዳለው ተናግረዋል። ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ይበሉ እንጂ የባህር ላይ መረጃዎችን በመሰብሰብና በመተንተን የሚታወቀው የባህር ላይ ኢንቴሊጀንስ ተቋም የሆነው ኬፕለር በዛሬው ዕለት ሌሊት ባወጣው መግለጫ በዚህ ስትራቴጂካዊ የውሃ መስመር በኩል የሚደረግ የመርከብ ትራፊክ ባለፈው ሳምንት ውስጥ እጅግ የተቀዛቀዘ እንደሆነ አመልክቶ አሜሪካም በዚህ ሆርሙዝ ወሽመጥ ላይ ምንም አይነት ቁጥጥር የላትም ሲል ገልጧል። በሌላ በኩል የትራምፕ አስተዳደር በመካከለኛው ምስራቅ ያመጣው ሌላኛው የሰላም ተነሳሽነት ከባድ እንቅፋት የገጠመውና ገደል የገባ ይመስላል ያለው CNN እንደ ትንታኔው ከሆነ አንድ የእስራኤል ባለስልጣንን ጠቅሶ እንደዘገበው በአፕሪል ወር በእስራኤልና በሊባኖስ መካከል ተጀምሮ የነበረው በርካታ የድርድር ዙሮች በኋላ ለቀጣይ ስብሰባዎች የተያዘ ምንም አይነት የቀጠሮ ቀን ባለመኖሩ መላው ቀጠና ሁሉም ጦር ሰባቂ ሆኗል። ሁሉም ሀገር ከድጡ ወደ ማጡ እያመራ ነው ብሏል። ይህ በዚህ እንዳለ ወደ ሳውዲ አረቢያም በመካ ወደ ተፈረመው የሳውዲ አረቢያ የቱርክና የፓኪስታን አነጋጋሪው ስምምነታቸው ስናቀና በሳውዲ አረቢያ በቱርክና በፓኪስታን መካከል የተፈረመው የመካ የጋራ መከላከያ ስምምነት አሁን ካለው የመካከለኛው ምስራቅ ቀውስ ከወጡት እጅግ ወሳኝና ከፍተኛ ተጽዕኖ ፈጣሪ የጂኦፖለቲካ ክስተቶች መካከል አንዱ ሆኖ በታሪክ ሊታወስ ይችላል ሲል የሩሲያው ሩሲያን ቱዴይ የሶስቱን ሀገራት እንዳችሁ ብትነኩ እኛ እንነካለን የሚለውን ስምምነት በተመለከተ ተጽዕኖ ፈጣሪ ሲል አወድሶታል። በሳውዲው አልጋውራሽ ልዑል መሐመድ ቢን ሳልማን፣ በቱርኩ ፕሬዝደንት ረሲፕ ጣይብ ኤርዶዋን፣ በፓኪስታኑ ጠቅላይ ሚኒስትር ሼባህ ሻሪፍ በመካ ከተማ የተፈረመው ይህ ስምምነት እጅግ ግልጽ የሆነ የጋራ መከላከያ መርህን ያስቀምጣል ያለው ሩሲያን ቱዴይ በዚህ መሰረት ከሶስቱ ሀገራት በአንዳቸው ላይ የሚሰነዘር ማናቸውም የትጥቅ ጥቃት በሁሉም ላይ እንደተሰነዘረ ጥቃት ተደርጎ የሚቆጠርና ተፈራራሚዎቹ ሀገራትም ይህ ቁርጠኝነትን በተግባር እንዴት እንደሚተገበር ምን ያህል የወታደራዊ እርዳታ ደረጃን በራስ ስር እንደሚያስነሳ ወይም በጋራ እዝና የእቅድ አወጣጥ ስልቶችን ወደፊት ይከተሉ እንደሆነ እስካሁን በግልጽ አልታወቀም። ነገር ግን እነዚህ ያልተመለሱ ጥያቄዎች የስምምነቱን ፖለቲካዊ ጠቀሜታና ክብደት አያሳንሱትም በማለት ይገልጻል ሩሲያን ቱዴይ። ለመጀመሪያ ጊዜ ሰፊ ከሆነው የእስልምና ዓለም እጅግ ተጽዕኖ ፈጣሪ የሚባሉ ሶስቱ ሀገራት የሳውዲን የፋይናንስ እንዲሁም የፖለቲካ ክብደት፣ የቱርክን ወታደራዊ ኢንዱስትሪ አቅም እንዲሁም የፓኪስታንን ግዙፍ የጦር ኃይልና የኒውክሌር ትጥቅን ሊያዋህድ በሚችለውና ማዕቀፍ ብሔራዊ ደህንነታቸውን በይፋ አስተሳስረውታል ብሏል። ይህ ለኔቶም ሆነ ለኢራን ለቀሪውም የዓለም ሕዝብ የሚሰጠው ምልክት ሌላ ነው በማለት ገልጾ የእስልምና ሀገራት በአንድ መቆም መጀመራቸው
ያለው እስራኤልን በእርግጥም የሚያስደነግጥ ነው ይለዋል ሩሲያን ቱዴይ በትንታኔው። የሶስቱም ሀገራት ባለስልጣናት ይህ ስምምነት እንደ አዲስና ጠበኛ ወታደራዊ ጥምረት ተደርጎ እንዳይወሰድ ከፍተኛ ጥንቃቄ እያደረጉ ነው ያሉ ሲሆን የቱርኩ ምክትል ፕሬዝዳንት ጀቭዴዝ ኢልማዝ ስምምነቱ በማንኛውም የተለየ ሀገር ላይ ያነጣጠረ አይደለም በማለት ያስተባበሉ ሲሆን የቱርክ ባለስልጣናት ደግሞ ስምምነቱን ንጹህ የመከላከያ ዓላማ ያለው አድርገው በመግለጽ አንካራ ለሌሎችም አጋሮቿ የገባቸውን ነባር ግዴታዎች እንደማትሰርዝ አጽንኦት ሰጥተዋል። የሳውዲ አረቢያ ህዝብ ዲፕሎማሲ ምክትል ሚኒስትር ራያን ክሬምሊን ደግሞ በበኩላቸው ይበልጥ ገፍተውን በመሄድ የመካውን ስምምነት የኑፋቄ ወታደራዊ ዘንግ ወይም የኒውክሌር የጦር መሳሪያ እሽቅድድም ጅማሮ ነው የሚል ሐሳብ የሰነዘሩ ሀገራት ፈጽሞ ልክ አይደሉም ብለዋል። ቀጠናው ከወዲሁ ኢራንን፣ እስራኤልንና ዩናይትድ ስቴትስን ባሳተፈ ጦርነት እየታመሰ ባለበት በዚህ ወቅት እንዲህ ያሉ ማስተባበያዎችን መቅረባቸው የሚጠበቅና ለመረዳት የማይከብድ ነው ያሉት የሳውዲው ባለስልጣን ፈጽሞ ታርጌት ያደረግነው ሀገር የለም፣ ራሳችንን ለመጠበቅ ስንል ነው የተደራጀነው ብለዋል። የዚህ ጥምረት መፈጠር ምንም ያክል የሚያስገርም አይደለም ያለው ሩሲያን ቱዴይ የካቲት 28 ወይም ፌብሩዋሪ 28 አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት ተከትሎ የተቀሰቀሰው ወታደራዊ ግጭት የመካከለኛው ምስራቅን ወታደራዊ እንዲሁም የኃይል ሚዛን ብቻ ሳይሆን እጅግ አስፈላጊ በሆነ መልኩ የአሜሪካን ባህላዊ አጋሮች ለደህንነት ያላቸውን አመለካከት ጭምር ቀይሮታል። በሳውዲ አረቢያና በሌሎች የባህረ ሰላጤው ሀገራት ላይ ያረፉት የኢራን ሚሳኤሎች ቁጥር፣ በቀጠናው መሰረተ ልማቶች ላይ የተሰነዘሩ ጥቃቶች እንዲሁም የኢነርጂ ግጭቶችን መታደግ አብዛኛውን የባህረ ሰላጤውን አካባቢ ለአስርት ዓመታት ተማምኖበት የቆየውን የአሜሪካን የደህንነት ሞዴል መሰረታዊ ድክመት ያጋለጠ ሆኗል ብለዋል። ይህ የእስልምና ሀገራት ትብብር በአንድ ላይ መቆም ለዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ከባድ ውድቀት ሆኖ ተመዝግቦባቸዋል ይላል ሩሲያን ቱዴይ በትንታኔው። በእርግጥም ይህ ስምምነት ቀድሞ ሊያሰጋ የሚችለው ለዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕና ለእስራኤል መሪዎች ነው። ምክንያቱም እስራኤልም ሶስቱ የሙስሊም ሀገራት ከሷ ጋር ጸብ ያላቸው በመሆኑ እንዲህ በኒውክሌር ደረጃ ተባብረው መቆማቸው ምናልባትም ቀጣይ አደጋዎችን በከፍተኛ ሁኔታ እንደተደቀነባት ልታምንና የመከላከያ አቅሟን ዳግም እንድታጠናክር ሊያስገድዳት ይችላል ይላል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ በቀጠናው ያላትን የበላይነት እየተነጠቀች እንደሆነ የሚያሳይ በመሆኑ ትራምፕን በራሱ በቀጠናው መገንባት ከሚፈልጉት ተፈሪ ኃይል በተጨማሪ እሳቸው ጦሬ ይጠብቃታል ከሚሏት ሳውዲ አረቢያ በአሜሪካ ላይ ያላትን መተማመን ቀንሳ እንዲህ ያለ ከባድ ስምምነት ውስጥ መሄዷ ለትራምፕ የፖለቲካ ታሪካቸው እጅግ ከባድ ውድቀት ሆኖ ይመዘገባል ብሎታል። ሩሲያን ቱዴይ ይህንን ሲገልጸው ይህም ማለት ሳውዲ አረቢያ አሜሪካንን ለመተው እየተዘጋጀች ነው ማለት ሊሆን ይችላል በማለት ገልጾም የቱርኩ ስምምነት ውስጥ መሳተፍ ኔቶን ለመተካት የሚደረግ ሙከራን ሊያመለክት ይችላልም ብሎታል። እየተቀየረ ያለው እምነት ከጊዜ ወደ ጊዜ ሊተነበይ በማይችለው ዓለም አቀፍ ስርዓት ውስጥ አንድ የውጭ ደህንነት ዋስትና ሰጪ አካል ብቻውን በቂ ሆኖ ሊቀጥል ይችላል የሚለው አመለካከት ነው በማለት ገልጸው የመካው ስምምነት ከዩናይትድ ስቴትስ መቆራረጥን ከማሳየት ይልቅ በእሷ ላይ ካለ ከልክ ያለፈ ጥገኝነት ራስን የመጠበቅ እርምጃ ተደርጎ ይወሰዳል ብሎታል። በዚህም መልኩ ሲታይ የቀጠናው ሀገራት የመከላከያ ግንኙነቶቻቸውን ለማብዛት የሀገር ውስጥ ወታደራዊ ኢንዱስትሪዎቻቸውን ለማጠናከርና የዋሽንግተን ፍላጎት ከነሱ ፍላጎት ጋር ሙሉ በሙሉ የማይጣጣሙበት ጊዜም ጭምር ሊሰሩ የሚችሉ አደረጃጀቶችን ለመፍጠር እያደረጉት ያለው ሰፊ ስትራቴጂካዊ ሉዓላዊነትን የማረጋገጥ ሂደት አካል ነው ብሎታል። በተለይም በባህረ ሰላጤው ንጉሳዊ ሀገራት ይህንን እውነታ መቀበል ከጊዜ ወደ ጊዜ የግድ እየሆነ መጥቷል ብሎታል። የአሜሪካ ኃይል አሁንም እጅግ አስፈላጊ ነው፣ ነገር ግን የአሜሪካ ጥበቃና ከለላ ከእንግዲህ ቅድመ ሁኔታ የሌለው ወይም ፍጹም አድርጎ ሊወሰድ የሚችል አይደለም ብሎታል። ለዚህም ተቋማዊ የመሰረት ድንጋይ ከወዲሁ ተጥሎ ነበር። ሳዑዲ አረቢያም ፓኪስታን ባለፈው ዓመት የጋራ የመከላከያ ስምምነት የተፈራረሙ ሲሆን ከዚያ ጊዜ ጀምሮ ወታደራዊ ግንኙነታቸው
ትብብራቸውን በንጉሳዊቷ ሀገር ሳውዲ አረቢያ ውስጥ በፓኪስታን ወታደሮች ስምሪት በተዋጊ አውሮፕላኖች በድሮኖችና በአየር መከላከያ አቅሞች አማካኝነት ይበልጥ ተጨባጭ ቅርጽ ይዟል ብሎታል። በተመሳሳይ ጊዜም የሳውዲና የቱርክ የመከላከያ ትስስር በፍጥነት እያደገ መጥቷል። ቱርክ የሪያድ የቱርክን ድሮኖች ዋነኛ ገዢ የሆነች ሲሆን አንካራና ኢስላማባድ ደግሞ በስልጠናና በባህር ኃይል ልውውጦች እንዲሁም በመከላከያ ኢንዱስትሪ ፕሮጀክቶች አማካኝነት ወታደራዊ ትብብራቸውን ሲያሳድጉ ዓመታት አሳልፈዋል። ስለዚህም በመካ የተከናወነው ቀደም ሲልም ከገጽታው በታች እያደጉ የነበሩ ግንኙነቶችም ፖለቲካዊ ውህደትና መተሳሰር ያላቸው ናቸው ብሎታል። ይህ ግብፅን በቅርበት መከታተል ለምን እንደሚያስፈልግ የሚያሳይ ነው ያለው ሩሲያን ቱዴይ ባለፈው አንድ ዓመት ውስጥ ሳውዲ አረቢያ፣ ቱርክ፣ ፓኪስታንና ግብፅ በቀጠናዊ ደህንነት ላይ ያላቸውን አቋም ይበልጥ እያስተሳሰሩ መጥተዋል። በአንካራና በካይሮ መካከል ቀስ በቀስ እየተካሄደ ያለው እርቅ በዋና ዋናዎቹ የሱኒ ኃይሎች መካከል ላለ ሰፊ ትብብር እንቅፋት ሆኖ የነበረውን ዋነኛ ፖለቲካዊ አጥር አስወግዶታል ባይ ነው። ስለዚህም ግብፅም ይህንን ቡድን የምትቀላቀል ቀጣዩ ሀገር ትሆናለች ብሎታል። ይህ ስብስብ ከአሜሪካ በተጨማሪ እስራኤልን ግን ዋነኛ ስጋት ይሆንባታል ብሏል። እጅግ ጠቃሚውና ልናስተውለው የሚገባው ጥያቄ ይህ አዲስ ብቅ እያለ ያለው የሶስቱ የሙስሊም ሀገራት ትብብር ስርዓት በተግባር የማን ስጋት ሊሆን ይችላል የሚለውን መጠየቅ ነው ያለው ሩሲያን ቱዴይ የቅርብ ጊዜ ሁኔታ በግልጽ እንደሚያሳየው ፍጥጫው ከኢራን ጋርም ቢሆን የመካው ስምምነት በዋናነት እንደ ጸረ ኢራን ጥምረት አድርጎ መውሰድ ግን በመላው ቀጠና እየተካሄደ ያለውን ጥልቅ የለውጥ ሂደት አለመረዳት ይሆናል ይለዋል። ከኦክቶበር 2023 ጀምሮ እስራኤል እያካሄደች ያለውን ጦርነቶች፣ ወታደራዊ ኦፕሬሽኖች ከጋዛ ተነስተው ወደ ሊባኖስ፣ ሶሪያና ኢራን ተስፋፍተዋል። እስራኤል ኃይሎችን ለመጠቀም የተዘጋጀችባቸው መልክዓ ምድራዊ ድንበሮችን ደጋግመው መስፋታቸውን የቀድሞውም የመገደብና የመቆጣጠር ስርዓት በተግባር ፈርሷል የሚል ጥልቅ ስጋት በቀጠናው ዋና ከተሞች ዘንድ ፈጥሯል ብለዋል። ከሳውዲ አረቢያ ወይም ከቱርክ እይታ አንጻር ችግሩ የተለየ አንድ የእስራኤል ኦፕሬሽን ብቻ ሳይሆን አንድ ብቸኛ የቀጠናው ኃይል ምን አይነት የተደራጀ የቀጠናውን ተቃራኒ ኃይል ሳይገጥመው በበርካታ ጎረቤት ሀገራት ላይ የፈለገውን ጥቃት ለማድረስ ፍላጎትም ሆነ አቅም ያለው መስሎ የሚታይበት አካባቢ መፈጠሩ ነው ብሎታል። ስለሆነም የመካው ማዕቀፍ ከኢራን ይልቅ ለእስራኤል የበለጠ ትርጉም ሊኖረው ይችላልም ብሎታል። ሮይተርስ የጠቀሳቸው የሩሲያ ተመራማሪ ቡርጁም እንደሚገልጹት ከሆነ ስምምነቱ ከኢራን ጋር ለሚደረግ ወታደራዊ ግጭት ዝግጅት ተደርጎ ከመውሰድ ይልቅ የኢራንን ተጽዕኖ የማመጣጠን ጎን ለጎን በእስራኤል ላይ የመከላከያ ኃይል ወይም ዲተረንስ ለመፍጠር የተደረገ ከባድ ኃይል ነው ብሎታል። ይህ ስብስብ በቀዳሚነት ስጋት ሊሆን ከቻለ ለእስራኤል ነው ብሎታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በስምምነቱ ዙሪያ አስተያየት ለመስጠት እስካሁን ፈቃደኛ አልሆነም። ነገር ግን ይህ የእስራኤል ዝምታ እንደ ግዴለሽነት ሊቆጠር አይገባም። ምክንያቱም የእስራኤል ስትራቴጂስቶች ቱርክን፣ ሳዑዲ አረቢያንና የኒውክሌር ባለቤት የሆነችውን ፓኪስታንን የሚያስተሳስረውን ይህንን አዲስ የጋራ መከላከያ መዋቅር ችላ ሊሉት የሚችሉት አይደለም ብሎታል። እስራኤል ለረጅም ጊዜ የአረብና የእስልምና ሀገራት ግዙፍ ወታደራዊ አቅም ቢኖራቸው በፉክክር የማይጣጣሙ ጥምረቶችና ከዋሽንግተን ጋር የሚያደርጉት የተፎካካሪነት ግንኙነት በተከፋፈሉበት የተበታተነ ስትራቴጂካዊ አካባቢ ተጠቃሚ ሆና ቆይታለች ብሎታል። መቼም ቢሆን የሙስሊም ሀገራት በጋራ መተባበራቸውና የኒውክሌር ታጣቂ ሀገርን በስብስባቸው መሃል ማድረጋቸው ለእስራኤል የሚሰጣት ሰላምም ሆነ ደህንነት አይኖርም ብሎታል። ኢራን በዚህ መዋቅር ውስጥ ይበልጥ አሻሚ የሆነ ቦታ ያላት ሲሆን በመጨረሻ ወይ የመከላከያ ኢላማ አሊያም ከተሳታፊዎቹ አንዱ ልትሆን ትችላለች። እንዲያውም ኢራን ይህንን ስምምነት በቅርቡ ልትቀላቅለው የምትችልበትም አጋጣሚ ሊፈጠር ይችላል። እስራኤል ግን ቀዳሚ ስጋቷ ይህ ስብስብ ሊሆን ይችላል ብሎታል። የሆነ ሆኖ ሀገራቱ አሁን ላይ በጋራ ተባብረውና ተሳስረው መቆማቸውንና በመካ ተማምለው በጋራ ለጋራ ደህንነታቸው ለመቆም መስማማታቸው እስራኤልን ቢያሰጋ የሚገርም እንዳይደለ የገለጸው ሩሲያን ቱዴይ በጉዳዩ ላይ ግን ቤንያሚን ኔታንያሁም ሆኑ ሌሎች የእስራኤል ከፍተኛ ባለስልጣናት እስካሁን ዝምታን መርጠዋል ብሎታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ
በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።